የኛ ሀገር ይች ናት። ቤተሰብ ሀገራችን እኛ የምንኖርባት እኛ የምንኮራባት ሀገር ይች ናት። አሁን ባለንበት ሰዓት ላይ ማለት ነው። በአደባባይ ላይ የሚሰርቅ፣ በአደባባይ ላይ የሚደፍር፣ በአደባባይ ላይ የሰውን ልጅ ነፍስ እንደ ቅጠል የሚቀጥፍ፣ በአደባባይ ላይ የተለያዩ አስጸያፊ የሆኑ ነገሮችን የሚያደርግ፣ ከቤተ እምነት እስከ ምዕመናን ድረስ የሚገል በጣም ብዙ ነገር የሚያደርግ በደለኛ አደባባይ ወጥቶ እንደዚህ ጭብጨባ በዝቶበት በጭብጨባ የታጀበ ኋካታ አይፈጠርበትም። እሰይ አበጀህ ይባላል። እንደውም ይደበቃል። የሰው አይን እንዳይበዛበት ይደበቃል። በተቃራኒው ደግሞ ለተጎዱ፣ ለተራቡ፣ ላለቀሱ፣ ለታረዙ ፊቱን ሸፍኖ አንገቱን ደፍቶ እኔ ከፈጣሪ እንጂ ከሰው ምንም አልፈልግም ብሎ ጭብጨባ ሳይፈልግ፣ ሙገሳ ሳይፈልግ፣ ከማንም ምንም ነገር ሳይፈልግ ማንነቱን ጥሎ እኔ ሰው ነኝ ብሎ ሰውነቱን ብቻ ተጠቅሞ ለፈጣሪው ብሎ የተለያዩ ነገሮችን የሚያደርግ ቅን ሰው፣ የዋህ ሰው እንደዚህ በአደባባይ ጫጫታ ሁካታ ይበዛበትና ልክ እንደ ውርደት ተደብቆ የሚሰራው ስራ ተደብቆ እየሰራ ነገር ግን አደባባይ ላይ ወጥቶ ግዴታ እንዲጋፈጥና በጫጫታ በኋካታ እንዲታጀብ ይደረጋል። ይች ናት የኛ ሀገር። አያችኋት? የተገላቢጦሽ እንደዚህ ጫጫታና እንደዚህ አደባባይ ላይ ወጥቶ መስጣት የነበረበት ብዙ ግፍና መከራ የሚያደርስ በጠራራ ፀሐይ ደፍሮ በስነ ስርዓት ሱሪውን ታጥቆ የሚሄድ አለ። ያ ጫጫታ አይበዛበት። ሀያ ሀገሬ መጨረሻሽ ያሳዝናል። ዛሬ አንድ ጥያቄ ልጠይቃችሁ ነው የቲክታክ ቤተሰቦች ማለት ነው። በመጀመሪያ አካውንቴን ፎሎ፣ ሼር፣ ሪፖስት አድርጉልኝ፣ ላይክ አድርጉልኝ። ምክንያቱም ለቀጠሮ ጌሙ ቢያንስ 5000 ፎሎ መያዝ አለብሽ ብሎኛል። 5000 ፎሎ ቢያንስ 2 ወር ነው ቀጠሮ ጌሙ። እስከ 2 ወር ድረስ 5000 ፎሎ አስገቡኝ ማለት ነው። ሲቀጥል ጥያቄ ሆኖብኝ ነው ማለት አንዳንድ ጊዜ ብዙ ነገሮችን እናውቃና ብዙ ነገሮችን መመለስ መናገር እንችላለን። ነገር ግን እናልፈዋለን ዝም ብለን እና እያወቀ ያልተናገረ እያወቀ ዝም ብሎ ያለፈ ሰው ነው ሞኝ የሚባለው ወይስ ደግሞ ያየውን የሰማውን የተነገረውን ሁሉ የሚናገር ሰው ነው ሞኝ የሚባለው? እንድትመልሱልኝ ስለምፈልግ ነው። ምክንያቱም የሆነ ነገር እያወቅን ዝም ብለን ልፍ ስንል እንደ ሞኝ ነው የምንታየው፣ ስንናገር ደግሞ እንደ ነገረኛ ነው የምንታየው ብዙ ሰዎች እና ዝም ማለትም አንችልም መናገርም አንችልም። በአሁን ሰዓት በቃ ዝም ስንል እንደ ፈሪ ወይም እንደ ጅል እንታያለን፣ ስንናገር ደግሞ እንደ ነገረኛ እና እያወቁ ማለፍ ሞኝነት ነው ወይስ ደግሞ ያወቁትን መናገር ነው ሞኝነት? እስኪ መልሱልኝ። የምር ጥያቄ ሆኖብኝ ነው። ሰላም ውድና የተከበራችሁ የፖዚቲቭ ተከታታዮች ብያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ፖዚቲቭ በጣም እየተቀንሷል፣ ቀዝቅዞብኛል። ኧረ በእናታችሁ በፈጠራችሁ ተው፣ ግን አካውንቴን አንሱልኝ ማለት ነው። እና ምን ልላችሁ ፈልጌ ነው ለመናገር በወንድማችን በመልእክተኛው ላይ የተሰራው ስራ የምር በጣም ነው ያሳዘነኝ። ምክንያቱም እኛ ሀገር ላይ ብዙ ጊዜ ለፈጣሪያቸው ብለው የሚሰሩ ወንድሞቻችን እህቶቻችን ይሳደዳሉ። ለምን እንደሆነ አላውቅም። ለምን እንደሚሳደዱ ጥፋታቸው ምን እንደሆነ አላውቅም። አሁን ይሄ ወንድማችን አንድ ቀን ፊቱን አሳይቶ አያውቅም። ራሱ ለሚረዳቸው ሰዎች ራሱ አይታይም። ምክንያቱም እሱ የሚፈልገው ከፈጣሪ ማግኘት ብቻ ነው እንጂ እንደዚህ ከሰው ሙገሳ ምናምን ፈልጎ አይደለም የሚሰራውና በዚህ ልክ ሄደው በአደባባይ ለዛውም ትልቅ ሚዲያ ላይ ሰይፉ ላይ አቅርበው እንደዚህ ፊቱን እንዲገለጥ እንዲታይ ሲያደርጉት እኔ በጣም ነው የገረመኝ። አንዳንድ ጊዜ ለሚስኪን ስትሰጥ በቀኝ ከሰጠህ ግራ እጅህ እንዳያይብህ ይባላል እና ይሄ ልጅ ደግሞ እኔ የማደርገውን ነገር ማንም ሰው እንዳያየኝና ማንም ሰው እንዲያጨበጭብልኝ አልፈልግም ብሎ ከፈጣሪው ጋር ብቻ ነበረ ሲል የነበረው። ነገር ግን ሰው ክፉ ነውና በሰው ክፋት ቢደረግለትም ሰው ክፉ ማሰቡን አይተውም። ያው ወንድማችን እንግዲህ ፊቱ እንዲገለጥ አድርገውታል። ቢገለጥም ደግሞ የሚያምር ቆንጅዬ ጽድት ያለ ነው።
እውነትም እንደ ስራው መልኩም ሰውነቱም በጣም የሚያሳፍር ነገር የለውም። ግን በዚህ ልክ ጥሩ የሚሰሩ ወንድሞቻችን እህቶቻችን ሲሳደዱ ማየት ያማል። እውነት ለመናገር ለምንድነው ማለት አንዳንድ ጊዜ ሀገራችን ደህና ሰው ያስፈልጋታል፣ ጥሩ ሰው ያስፈልጋታል። ማንነትን የማይለይ ለራሱ ለነፍሱ ብሎ የሚረዳ ሰው ያስፈልጋታል። ልክ እንደ መልእክተኛውና ለመናገር በጣም ነው እኔ የገረመኝ። እናንተ ምን ታዘባችሁ? ኢትዮጵያ ውስጥ አሁን ላይ ጥሩ ነገር ማድረግ እንደ ወንጀል የሚቆጠርበት ሀገር ላይ ነው ያለነው። ወንጀል መስራት ደግሞ እንደ ነጻነት ነው እየተቆጠረ ያለውና እውነት ለመናገር በጣም ነው እኔ የገረመኝ። ለማንኛውም አካውንቴን ሰብስክራይብ፣ ሸር፣ ላይክ እያደረጋችሁ አበረታቱኝ። አካውንቴ በጣም እየተወድቆብኛል። አንሱልኝ አንሱልኝ። እኔ እንዴት የመዳም ቆመታችሁ ምን አለበት አካውንቴን ብታነሱልኝ? ኧረ ተው ግን ተው፣ ግድ የላችሁም ተው ተው ስወዳችሁ። እና ሀገራችን ሰላም ያድርግልን፣ ህዝቦቿን የሚጠብቅልን። ውድድ ነው የማደርጋችሁ። እናንተ ከወደዳችሁኝ አካውንቴን ሸር አድርጉልኝ፣ ሰብስክራይብ አድርጉኝ። በሰላም ለሀገራችሁ ያስገባችሁ፣ ቤተሰቦቻችሁን ጠብቅላችሁ፣ ክፉ ያስነካችሁ፣ ክፉ ነገር አያሰማችሁ። መልካም ጊዜ መልካም ሁሉ እየተመኘሁኝ አካውንቴን ሸር አድርጉልኝ፣ ላይክ አድርጉልኝ ማለት ነው።